ድርድር ያልተጠበቀው ሆኗል። አንድሬ ሳንቶስ ከቼልሲ ወደ ማንቸስተር ዩናይትድ ለማምጣት ተስማምቷል። ቼልሲዎች ደግሞ ጆቫኒ ኩዌንዳን ማስፈረማቸው ይፋም ተደርጓል። ይህም ተጫዋች በዚህ ዓመት ይመጣል። እንዲሁም ደግሞ ሌላኛው ያልተጠበቀው መረጃ ብሩኖ ጉማሬዝ ወደ አርሰናል መሄድ እንደሚፈልግ ልቀቁኝ ሲል መጠየቁ ነው መረጃዎች እየወጡ የሚገኙት። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ይዘን መጥተናል። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ? የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን እናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን እየቀረብ ነው። ያልተጠበቁ የዝውውር መረጃዎችን እየሰማን እንገኛለን። ከነዚህ መካከል እንግዲህ እንደነገርናችሁ ማንቸስተር ዩናይትድ አንድሬ ሳንቶስን ለማስፈረም መስማማቱ ነው የተገለጸው። ይህም ያልተጠበቀ ሲሉ በርካቶቹ እየገለጹትም ይገኛሉ። ለምንድን ነው ይህ ተጫዋች የፈረመው የሚለውን በዚህ ፕሮግራም ላይ የምናጋራቸውም ይሆናል። ቼልሲም ተጫዋች አስፈርሟል። እንዲሁም ደግሞ አርሰናል የሚፈልገውን ተጫዋች ለማግኘት እንግዲህ ድርድር ላይ ለመግባት ከጫፍ እንደደረሰ መረጃዎች እያሳዩም ይገኛሉ። እሱንም በስፋት የምንነግራቸውም ይሆናል። ከዚህም በተጨማሪ የሊቨርፑል፣ የማንቸስተር ሲቲ፣ የሪያል ማድሪድ እንዲሁም ደግሞ የሌሎችን ክለቦች ዝውውሮችን በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን እናልፋለን። ከዓለም ዋንጫ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎቻችንን የምንመለከት ይሆናል። ቅድሚያ ማንቸስተር ዩናይትድን የምንመለከት ሲሆን ማንቸስተር ዩናይትድ እንግዲህ ያልተጠበቀ ዝውውር ማድረጉ ነው በአሁኑ ሰዓት ላይ እየተሰማም የሚገኘው። ይህም እንግዲህ የቼልሲው ብራዚላዊ ተጫዋች የሆነው አንድሬ ሳንቶስ ወደ ማንቸስተር ዩናይትድ እንደሚመጣም ታውቋል። ይህ ተጫዋች እንግዲህ መምጣቱ ያልተጠበቀ ሲሉ ነው በርካቶቹ እየገለጹ የሚገኙት። አንድሬ ሳንቶስ ከቼልሲ ወደ ማንቸስተር ዩናይትድ የሚመጣው ሁለተኛው አማካይ መሆኑ የተገለጸ ሲሆን ዩናይትድ ሳንቶስን በእጁ ማስገባቱ ፋብሪዚዮ ሮማኖም አረጋግጧል። ማንቸስተር ዩናይትድ አንድሬ ሳንቶስን ለማስፈረም ከሙሉ ስምምነት ላይም ደርሷል። ቀያዮቹ ሰይጣኖች ለተጫዋቹ ዝውውር በአጠቃላይ 50 ሚሊዮን ፓውንድ ወጪ የሚያደርጉ ይሆናል። የምዕራብ ለንደኑ ክለብ ከወደፊት የተጫዋቹ ሽያጭም 10% የሚያስገኝለትን አንቀጽ በውሉም አካቷል። ተጫዋቹ በማንቸስተር ዩናይትድ ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራት የሚፈርም መሆኑ ነው እንዲሁ የተገለጸው። ሳንቶስ በማንቸስተር ዩናይትድ ቤት እንግዲህ ሌላኛው ሁለተኛው ፈራሚ ይሆናል ተብሎ እንደሚጠበቅ እየተገለጸም ይገኛል። ያልተጠበቀ ሲሉ በርካቶቹ እየገለጹም ነው የሚገኙት። ይህም እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ መምጣቱ እጅጉኑ ያልተጠበቀ ሲሉም ገልጸውታል። የማንቸስተር ዩናይትድ አመራሮች አንድሬ ሳንቶስን ለማስፈረም በመስማማታቸው በጣም እጅጉ መደሰታቸው እየተገለጸ ሲሆን በተለይም የዩናይትድ አመራሮች ቼልሲ ተጫዋቹን በክረምት ይለቋል ብለው አለመጠበቃቸውም ተገልጾም ነበር። በተጨማሪም አመራሮቹ ቼልሲ በ50 ሚሊዮን ፓውንድ በመልቀቃቸው አስደስቷቸዋል። ዩናይትድ የሳንቶስ እንዲሁም ደግሞ ኤደርሰን ዝውውር በዚህ ሳምንት እንደሚያጠናቀቅ ተገልጿል ሲል ሱሊ እያስነበበም የሚገኘውም መረጃም ነው። ዘ አትሌቲክስ እንደገለጸው ከሆነ ማንቸስተር ዩናይትድ ከሳንቶስ ፊርማ በኋላ ተጨማሪ አማካይ ለማስፈረም ተስፋ እንደሚያደርጉ የተገለጸ ሲሆን ማንቸስተር ዩናይትድ ለኤደርሰን እንዲሁም ደግሞ አንድሬ ሳንቶስ ዝውውር በድምሩ 85 ሚሊዮን ፓውንድ ወጪም አድርገዋል። በመሆኑም ቀደም ተብሎ እንደተገለጸው የዩናይትድ ከሶስት አማካዮች 150 ሚሊዮን ፓውንድ ፈሰስ ለማድረግ በመዘጋጀት አሁን ላይ ቀሪ 65 ሚሊዮን ፓውንድ ይቀረዋልም ነው የተባለው። በዚህም ቀያዮቹ ሰይጣኖች ተጨማሪ አማካይ ለማስፈረም እንደሚንቀሳቀሱ ዘ አትሌቲክስ አገኘውት ባለው መረጃም ነው እየገለጸም የሚገኘው። በፊፋ ክለብ ለመልቀቅ ጥያቄ አቀርቦ እንደነበር ነው ፋብሪዚዮ ሮማኖ ከዚህ ጋር ሲያነሳ እንግዲህ በይፋ ክለቡን ለመልቀቅ ጥያቄ አቀርቦ እንደነበረም ነው የገለጸው። አንድሬ ሳንቶስ በይፋ ቼልሲን ለመልቀቅ ክለቡን ጠይቆ እንደነበር የተገለጸ ሲሆን ተጫዋቹ ወደ ማንቸስተር ዩናይትድ የመዘዋወር ፍላጎትን የገለጸ ሲሆን ይህ እድል ለሱ የእግር ኳስ ሕይወት እጅግ በጣም ምርጡ መሆኑንም ገልጾም ነበር። ተጫዋቹ ዩናይትድ በእግር ኳስ ሕይወቱ የተሻለ ነገርን የሚያደርግበት ምርጡን ቦታ እንደሆነ በክለቡ ለመቀላቀል ፍላጎቱን ማንጸባረቁም ተገልጿል። ዩናይትድም ደግሞ አስቀድሞ እንደተገለጸው ከወኪሉ ጋር በፌብራሪ እንዲሁም ደግሞ ማርች ወር ላይ ሁለት ቀጥታ ውይይቶችን በማድረግ ዝውውሩን እንቅስቃሴ ጀምሮ እንደነበር ከዚህ በፊትም ተገልጾ እንደነበርም መረጃዎችም ያሳያሉ። ኒውካስል የላቀ ክፍያ ቢያቀርብም ሳንቶስ ግን ዩናይትድን እንደመረጠ መረጃዎችም ያሳያሉ። ኒውካስል ዩናይትድ አንድሬ ሳንቶስን ለማስፈረም ለማንቸስተር ዩናይትድ ከፍተኛ ፉክክር ውስጥ ገብቶ እንደነበር የተገለጸ ሲሆን እንደ ዘ ጋርዲያን መረጃ ከሆነ ኒውካስል ዩናይትድ ለቼልሲ ከማንቸስተር ዩናይትድ ጋር ተቀራራቢ የሆነ የዝውውር ሂሳብም አቀርቦም ነበር። ከዚህም በተጨማሪ ኒውካስል ለተጫዋቾች የተሻለ እንዲሁም ደግሞ ይበልጥ ተመራጭ የሆነ የደሞዝ እንዲሁም ደግሞ የኮንትራት ውሎችን አቅርቦለት እንደነበር መረጃውም ያመላክታል። ይሁን እንጂ ብራዚሊያው የመሀል ሜዳ ተጫዋች ከሁለቱ ክለቦች የቀረበለትን የገንዘብ አቅርቦት ወደ ጎን በመተው ወደ ዩናይትድ ለመምጣትም ፍላጎቱ እንዲሁ ጨምሮ ወደ ማንቸስተር ዩናይትድ መስማማቱ ነው መረጃዎች እያሳዩም የሚገኘው። ይህ ተጫዋች እንግዲህ አንዳንድ ጥሩ ነገሮች አሉት ተብሎ ይጠበቃል። ይህም እንግዲህ አንድሬ ሳንቶስ ፈረንሳይ በነበረበት ሰዓት እንግዲህ እጅግ በጣም ጥሩ ተጫዋች ከሚባሉ ተጫዋቾች መካከል ያለው ቁጥራዊ መረጃ እንግዲህ ለማንቸስተር ዩናይትድ ጥሩ ሆኖ እንደታየለት ነው
መረጃዎች የሚያሳዩት በዛ በነበረበት ሰዓት ላይ ሁለት የፓሪስ ሰን ዠርሜን ተጫዋቾች ብቻ በሬቲንግም ይበልጡትም ነበር። አሽራፍ ሀኪሚ እንዲሁም ደግሞ ኦስማን ዴምቤሌ ብቻ በሬቲንግ ወይም ደግሞ አመታዊ እንቅስቃሴ እጅግ በጣም የተሻሉ ተደርገው የታዩ ተጫዋቾች እንደነበር ነው መረጃዎችም የሚያሳዩት። ይህ ተጫዋች እንደ እንግሊዝ ፕሪሚየር ሊግ እንግዲህ ካሳያቸው አንዳንድ እንቅስቃሴዎች መካከል ላይንግ ብሬኪንግ ኳሶችን በመስጠት እንግዲህ ሶስተኛ ደረጃ ላይም ይቀመጣል። ይህም እንግዲህ ያልተጠበቀ ሲሉ በርካቶችም ይገልጹታል። በእርግጥ በርካታ ደቂቃዎችን ሜዳ ላይ የሚያሳልፍ ተጫዋችም አይደለም። ነገር ግን ስኬታማ የማቀበል ሬቲንጉ ጥሩ ነው። እንዲሁም ደግሞ ላይንግ ብሬኪንግ ኳሶችም እንዲሁ ያልተጠበቁ እንቅስቃሴዎች የሚያደርግበት ሌላኛው መሆኑ ነው መረጃዎችም የሚያሳዩት። ማንቸስተር ዩናይትድ አሁንም ቢሆን የተለያዩ ተጫዋቾችን እንደሚመለከት የተገለጸ ሲሆን አርኤምሲ ስፖርት ኦሬል ቻሚኒ በሪያል ማድሪድ ቤት የሚያቆየውን የረጅም ጊዜ ኮንትራት ማራዘሚያ ለመፈራረም መስማማቱን ተከትለው ወደ ሌሎች ስሞች ራሱን እያዞረ እንደሚገኝ ነው የተገለጸው። ፋብሪዚዮ ሮማኖ ይህንን መረጃም በሰበር መልኩ አረጋግጧል። ኦሬል ቻሚኒ በሪያል ማድሪድ ቤትም ይቆያል ሲልም ነው ያረጋገጠው። በዚህም የተነሳ ማንቸስተር ዩናይትድ ይህን ተጫዋችም አያገኘውም። ፈረንሳዊ አማካይ ኦሬል ቻሚኒ በሪያል ማድሪድ ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራት ማራዘሚያ የሚፈርምም ይሆናል። ማንቸስተር ዩናይትድ ከተጫዋቹ ደሞዝ ጋር በተያያዘ ማድሪድ ለመሸጥ ክፍት ባለመሆኑ የኦሬል ቻሚኒ ጉዳይ በዚህ ተቋጭቷል ሲልም የገለጸ ሲሆን እሱን ፈልገው ግን አንድሬ ሳንቶስን ማንቸስተር ዩናይትድ ማምጣቱ ነው የተገለጸው። ጆዜ ሞሪኒዮ ኦሬል ቻሚኒን አዲስ ኮንትራት እንዲፈርም ጉልህ ሚና ከተጫወቱ ሰዎች መካከልም ይጠቀሳል የተባለ ሲሆን ሌላኛው ዩናይትድ ኢላማ አሌክስ ስኮት መሆኑም ነው የሚገለጸው። ማንቸስተር ዩናይትድ ወጣቱን የ22 ዓመት አማካይ አሌክስ ስኮትን ለማስፈረም የመጀመሪያ ጥያቄ እንቅስቃሴ መጀመሩ ስፖርትም አስነብቧል። እንደ መረጃው ከሆነ ማንቸስተር ዩናይትድ ተጫዋቹን ወደ ኦልድ ትራፎርድ ለማዛወር የመጀመሪያ የድርድር እርምጃም ወስዷል። አሌክስ ስኮት ክለቡ በርንማውዝ በበኩሉ ተጫዋቹን ለሽያጭ እንደማያቀርብ እንዲሁም ክለቡን እንደሚቆይ በጽኑ አቋም እየገለጸም ይገኛል። ምንም እንኳን በርንማውዝ ተጫዋቹን ለሽያጭ አያቀርብም ቢልም ፍላጎት ያላቸው ክለቦች ግን ትክክለኛውን በመክፈል ምናልባትም አቋም ለማስቀየር የሚችሉ እርግጠኞች መሆናቸው ነው የተገለጸው። የዝውውሩ ድርድር አቅጣጫ ምን እንደሚመስል በቀጣይ እንመለከተዋለን ሲል ይሁ ዘገባም መረጃዎች እያሳዩም ይገኛሉ። በማንቸስተር ዩናይትድ በኩል እንግዲህ ያልተጠበቀ ዝውውሮችን እየሰማን ሲሆን አሁንም ቢሆን ግን የተለያዩ ተጫዋቾችን አሁንም በማንቸስተር ዩናይትድ ራዳር ውስጥ እንደሚገኙ መረጃዎችም ያሳያሉ። ማንቸስተር ዩናይትዶችም አሁንም ቢሆን የተለያዩ ተጫዋቾችን የግላቸው ለማድረግ ይሞክራሉ ተብሎ የሚጠበቅ ሲሆን አንድ ዲፌንሲቭ ሚድፊልደር ምናልባትም አንድ ኦፌንሲቭ ሚድፊልደርም ይጨምራሉ ተብሎ እንደሚገለጽ ነው መረጃዎች የሚያሳዩት። በማንቸስተር ዩናይትድ በኩል እንግዲህ የአንድሬ ሳንቶስ መምጣቱን ተከትሎ ለመጨረሻ ጊዜ ከቼልሲ ወደ ማንቸስተር ዩናይትድ የፈረመው ተጫዋች እንደምናስታውሰው ሜሰን ማውንት ነበር። በአሁኑ ሰዓት ላይ ደግሞ አንድሬ ሳንቶስ እሱን በመከተል የእሱን ፈለግ በመከተል እንግዲህ ማንቸስተር ዩናይትድን መርጦ መጥቷልም ሲሉም ይገልጻሉ። ሜሰን ማውንት ወደ ማንቸስተር ዩናይትድ ከመጣ በኋላ እንግዲህ ኮንሲስተንት ያለውን አቋም አሳይቷል። ይህም የሆነበት ዋነኛ ምክንያት እንግዲህ ከእሱ ጋር የሚያያዘው የጉዳት ዝርዝር መሆኑን እናውቃለን። በዚህም እንግዲህ ዴቪድ ኦርነስቲን እንደገለጸው ከሆነ የክረምት የዝውውር መስኮት በአሁኑም ሰዓት ለማንቸስተር ዩናይትድ አላበቃም። ቀያዮቹ ሰይጣኖች ቢያንስ ከዚህ በኋላ ተጨማሪ ሁለት የመሃል ሜዳ ተጫዋቾችን ጨምሮ ቢያንስ 4 ተጫዋቾችን የማስፈረም እቅድ እንዳላቸው ነው የተገለጸው። ይህም አንደኛው የሚሆነው በክንፍ ቦታ ላይ የዲፌንሲቭ ሚድፊልደርነት ቦታ ላይ ብቻ ሲሆን የክንፍ ተከላካይንም እንዲሁ ይመለከታሉ ሲሉ መረጃዎችም እያሳዩ የሚገኙት ሌላኛው መረጃ መሆኑ ነው በግዢ በኩልም እየሰማን የምንገኘው። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው መረጃ እንግዲህ አሰልጣኝ ሩበን አሞሪም በዩናይትድ ስህተቶችን ሰርቻለሁ ሲልም ይናገራል። ኤሲ ሚላንን የተረከቡት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ስህተቶችን ሰርቻለሁ ሲሉም ይደመጣሉ። በዩናይትድ ስለነበራቸው ቆይታ ያነሱት አሰልጣኝ ሩበን አሞሪም በቆይታዬ ብዙ ነገሮችን ተምሬያለሁ በማለት እየተናገረው ሲሆን እንዲሁም የተወሰኑ ስህተቶችን ሰርቻለሁ፣ ደጋፊውን ይቅርታ እጠይቃለሁ ሲሉ ሩበን አሞሪምም አምነዋል። በተሻለ መንገድ የምችላቸውን ነገሮችን ነበሩ ሲል የገለጹት አሰልጣኙ ነገር ግን ሰው ከልምዱ ይማራል በማለትም ተናግሯል። ለደጋፊው ለአንድ ዓመት የእናንተን አሰልጣኝ በመሆኔ እኮራለሁ በማለትም እንዲሁ ከፊርማቸው በኋላ የተናገሩት መሆኑን ነው በአሰልጣኝ ሩበን አሞሪም በኩል እየሰማ ነው። ሌላኛው ወደ አርሰናል መረጃዎቻችን ስናልፍ እንግዲህ ብሩኖ ጉማሬዝ አርሰናልን መቀላቀል እንደሚፈልግ ማሳወቁ በሰበር መልኩ ትላንትና ከሰማናቸው መረጃዎች መካከልም ይጠቀሳል። ብራዚላዊ ተጫዋች ብሩኖ ጉማሬዝ ኒውካስል ዩናይትድን ለመልቀቅ ጥያቄ ማቅረቡን አትሌቲክስ አስነብቧል። ተጫዋቹ ኒውካስልን ለቀው የሰሜን ለንደኑን ክለብ አርሰናልን መቀላቀል እንደሚፈልግ ማሳወቁም ተሰምቷል። አርሰናል ለተጫዋቹ እስከ 60 ሚሊዮን ፓውንድ የዝውውር ሂሳብ ለማቅረብ ዝግጁ መሆኑ የተገለጸ ሲሆን ይሁን እንጂ በሁለቱ ክለቦች መካከል እስካሁን ድርድር እንዳልተጀመረም ተዘግቧል።
ኒውካስል ዩናይትድ ብሩኖ ጎማሬዝን ወደ አርሰናል ለማዛወር የሚደረገውን ወሬዎች የሚያስወሩ ተጫዋቾች ወኪሎች እንደሆኑም ያምናል ሲል ዲራይደር እየዘገበም ይገኛል። ምንም አይነት ይፋዊ ግንኙነት ወይም ደግሞ እርምጃ አልተወሰደም። እናም ምንም አይነት ጥያቄም አልቀረበም። እስካሁን ድረስ ኒውካስል ምላሽ ወይም ደግሞ መፍትሄ የሚፈልግበት ምንም ነገር አላደረገም ሲል የገለጸ ሲሆን ሆኖም በዋናው ከተማ ውስጥ ያሉ ምንጮች እንደሚሉት አርሰናል በብሩኖ ጎማሬዝ ላይ ፍላጎት እውነት መሆኑን ያረጋግጣል ሲል እስካሁን ድረስ ስለዚህ ዝውውር እየወጣ የሚገኘው ዲራይደር እየዘገበም ነው የሚገኘው። ሆፕ እንደስነበበው ከሆነ ደግሞ ኒውካስል አርሰናል በቀጥታ መጥቶ አልናገራቸውም። ድርድር ማንኛውም አይነት የዝውውር ድርድሮች ለመደራደርም ፈቃደኛም አይደሉም። አርሰናል እስካሁን ጊዜ ድረስ በቃል ደረጃ የዝውውር ጥያቄ ቢያቀርብም ኒውካስሎች ግን አሁንም ምንም አይነት ይፋዊ ጥሪ ላለማድረጋቸው የተነሳ ሁኔታዎችን ተደንቀው ቁጭም ብለዋል ሲልም እየዘገበም ነው የሚገኘው። ካች ኤንድ ኦፍሳይድ ያስነበበው መረጃ ደግሞ ባርሴሎና ዊሊያም ሳሊባን ለማስፈረም የሚደረገው ፍክክር ውስጥ ሪያል ማድሪድ እንዲሁም ደግሞ ፓሪስ ሰን ጀርሜንን ተቀላቅሏል ሲልም ይገልጻል። አርሰናል ግን ፈረንሳዩን ተከላካይ ለመሸጥም ሆነ ድርድር ለመቀመጥ ምንም አይነት ፍላጎትም የለውም። አርሰናል ለሳሊባ ከ150 ሚሊዮን ዩሮ በላይ የሚቀርብ ጥያቄ ከሆነ ብቻ ሊያዳምጡትም ይችላሉ ሲል ካች ኤንድ ኦፍሳይድ ያስነበበው ሲሆን ዴቪድ ኦርነስቲ ደግሞ አርሰናል ዝውውሩን ለማድረግ አይቸኩልም ሲልም ይገልጻል። አላማውን ትክክለኛዎችን ተጫዋቾችን በትክክለኛ ዋጋ መርጦ መምጣትም ነው። እናም ጊዜ እንዳላቸውም ያምናሉ። አንድሪያ በርታም ደግሞ ከመጠን በላይ ክፍያ ላለመክፈልም ቆርጠው ተነስተዋል ሲልም ይገልጻል። ቤን ጃኮብስ አርሰናል ሞርጋን ሮጀርስን ለማስፈረም ይፋዊ የዝውውር ጥያቄ ለማቅረብ ዝግጅት ላይ መሆናቸውን የገለጸ ሲሆን ዴቪድ ኦርነስቲን ደግሞ የክሪስቶስ ዞሊስ ዝውውር አርሰናል ለማድረግ በመወሰኑ በማንኛውም ሰዓት መሆን የሚችልም ነው ሲልም ይገልጻል። ተጫዋቹ የሚፈርመው የመጀመሪያ ምርጫ ስለመሆን ሳይሆን የቡድኑ ጥልቀትና ጥራትን ለማሳደግ መሆኑ መረጃዎችም እያሳዩም ይገኛሉ። ፓሪስ ሰን ጀርሜን ብራድኪ ባርኮላ ላይ እጅግ ከፍተኛ ዋጋ መተመኑም እየተገለጸም ይገኛል። የፈረንሳዩ ጋዜጣ ሊኪፕ ይፋ እንዳደረገው ከሆነ የፓሪስ ሰን ጀርሜን የክንፍ መስመር ተጫዋች የሆነው ብራድኪ ባርኮላ የወደፊት ቆይታው በተመለከተ አንዳንድ አስገራሚ መረጃዎችም ወጥተዋል። አስገራሚው የሽያጭ ዋጋ ፒኤስጂ ወጣቱን የፈረንሳይ ብሔራዊ ቡድን አጥቂ ለመልቀቅ 150 ሚሊዮን ዩሮ የሚጠጋ እጅግ ከፍተኛ የዝውውር ዋጋም አስቀምጧል። የኮንትራት ድርድር መቋረጥ በአሁኑ ሰዓት ላይ በክለቡ እንዲሁም ደግሞ ተጫዋቹ ወኪሎች መካከል እየደረገ የነበረውን አዲስ የውል ድርድር ማራዘሚያ ለጊዜው አቋርጦም ተቀምጧል። ክለቡ የዓለም ዋንጫው እስኪያልቅ ድረስ በትዕግስት ለመጠባበቅ መቆየቱ ነው የተገለጸው። የመልቀቅ እድሉ በሚካሄደው ያለው የኮንትራት ማደስ ድርድር ላይ በሙሉ የማይስለካ ከሆነ ተጫዋቹ በዚህ የክረምት የዝውውር መስኮት ከፓሪስ ሰን ጀርሜን የመሰናበት እድሉ ሰፊ እንደሆነ ይህም እድል ምናልባትም ለሌሎቹ ሊቀመጥ ይችላል። ነገር ግን የሚጠየቅበት ገንዘብ እጅግ በጣም ከፍተኛ መሆኑ ሌሎቹ አደጋች ይሆናል ተብሎ እንደሚጠበቅ መረጃዎችም በስፋት ከሚያመላክቱት መካከል የአርሰናል ዘገባዎችን ሰማን። ወደ ሊቨርፑል መረጃዎቻችን ስናልፍ ሊቨርፑል በዚህ ክረምት አንድ የክንፍ ተጫዋች የማስፈረም እድሉ 99% ነው። ይህ ካልሆነ በጣም እገረማለሁ ሲል ሉዊስ ስቲል እየዘገበም ይገኛል። ክለቡ ለማስፈረም ብቻ ብሎ ተጫዋቹን አያስፈርምም። ነገር ግን የሞሐመድ ሳላህን ቦታ የሚተካ ተጫዋች ማምጣትም ሁልጊዜ ቀዳሚው ምርጫም ነው። ሊቨርፑልም በ4 ዓመት ወይም ደግሞ 5 አማራጮችም ሰፊ ስራ አስቀድሞ ሰርቷልም ሲልም እየገለጸም ይገኛል። ሲገልጽም ደግሞ ሌላ መረጃ ሲያወጣም ኮዲ ጋክፖ ከ12 ወራት በፊት እንደነበረው ሙሉ በሙሉ የማይነካ ተጫዋች አይደለም ሲል ያስነበበ ሲሆን ቢሆንም የዚህ የክረምት የዝውውር መስኮት ሲያበቃ አሁንም የሊቨርፑል ተጫዋች ሆኖ እንደሚቆይም ይጠበቃል። በክለብ ውስጥ ያለው አስቀድሞ ለሚቀጥለው የውድድር ዘመን ጋክፖ የተካተተ ተጫዋች ነው። ነገር ግን አይሸጥም የሚባል ተጫዋች አይደለም ሲልም ይገልጻል። ክለቦች በሃርቪ ኤሊዮት ላይ ያላቸው ፍላጎት ካለፈ ክረምት ያነሰ የሆነ መሆኑ እየተገለጸ ሲሆን ይህ ነገር በቀድሞ ውድድር ዝግጅት ብቃቱን ካሳየ የዝውውር መስኮቱን ሊዘጋ ሲቃረብ ፍላጎቱ እንዲጨምር ይጠበቃል ሲል የተገለጸ ሲሆን ሆኖም ወደ ሊቨርፑል የመመለሱን እድል ሙሉ በሙሉ ማስወገድ አይቻልም። ስለዚህ መጠበቅ ይኖርብናል። ነገር ግን በአሜሪካ የሚደረገው የቅድመ ውድድር ዝግጅት እድል ሊያገኝበት የሚችልበት እድል አለ። ነገር ግን የተጫዋች አሁንም የመልቀቅ እድሉ ጠባብ ነው ሲሉ መረጃዎችም እያሳዩም ይገኛሉ። ሊቨርፑል እንግዲህ አሁንም የተለያዩ ተጫዋቾችን እየተመለከተ ሲሆን ጂልበርቶ ሞራ ድንቅ ተሰጥኦ ያለው የ17 ዓመት ተጫዋች እናም ሁሉም ታላቅ የአውሮፓ ክለቦች ሁኔታውን እየተከታተሉ ሲገኙ ሊቨርፑልም ይገኛሉ። ሊቨርፑል እሱን ለማስፈረም ቢንቀሳቀስም ፍላጎት ካላቸው ክለቦች መካከል አንዱ ብቻም ይሆናል ተብሎ አይጠበቅም። በርካቶቹ ይጠብቁታል ሲልም ሉዊስ ስቲል ያስነበበ ሲሆን በሊቨርፑል ውስጥ ሁሉም የተረጋጋ አቀራረብም አለ። ባለፈው ክረምት ያነጣጠራቸው ተጫዋቾች ሁሉም ማለት ይቻላል አስፈርሟል። ይህ ለማንኛውም ክለብ ቀላል የሚሆንም አይደለም። ነገር ግን ያለፉትን 5 ዓመታት ስንመለከት ሊቨርፑል በዝውውር ውስጥ ያስቀምጣቸውን ሁሉንም ተጫዋቾች ማስፈረም አልቻለም ሲል እየገለጸ ሲሆን በተለይም እንግዲህ በሊቨርፑል ተፈልጎ ወደ አርሰናል የሄደውን
ማርቲን ዙቢሜንዲንም ያነሳሉ። እንደዚህ አይነት ዝውውር ላለመፈጸሙም ችግር ውስጥ እንዳይገቡም ይፈራሉ ሲሉም መረጃዎችም ያሳያሉ። በቼልሲ በኩል ጆቫኒ ኩዌንዳ ከፊርማው በኋላም ይናገራል። ከቡድን አጋሮች ጋር እንዲሁም ደግሞ ከአሰልጣኝ ዣቪ አሎንሶ ጋር ለመስራት በጣም ጓጉቻለሁ። እኔ በጣም ታታሪ ወጣት ነኝ። እኔ ቡድኔን መርዳትም እወዳለሁ ሲልም ይገልጻል። የቡድኑ አጋሮችን ለመርዳት ትክክለኛው አስተሳሰብ ያለ ሰው በመሆኔ እንድታወቅ አድርጎኛል። እንዲሁም ክለቡ ዋንጫዎችን እንዲያሸንፍ ሁልጊዜም የሚችለውን ሁሉ የማያደርግ ሰው መሆን እፈልጋለሁ ሲል ተናግሯል። የተጫዋች እንግዲህ አምና ነበር መስማማት እየቻለው በዚህ ዓመት ደግሞ ወደ ቼልሲ በይፋ መምጣቱም ነው የተገለጸው። ቼልሲ የአውሮፓ ውድድሮች ላይ በሌለበት ዓመት ዝውውሮች ላይ የፋይናንስ እውነታውን መጋፈጥም አለበት። ስለዚህ የተጫዋቾችን መልቀቅ የክለቡ እቅዶች ውስጥ አስፈላጊ አካል ነው ሲልም ያስነብባሉ። በዚህም የተነሳ አንድሬ ሳንቶስ የለቀቀበት ዋነኛው ምክንያት ይህም ነው ሲል የተገለጸ ሲሆን በተለይም በሚቀጥለው ዓመት ምንም አይነት ውድድሮች ላይ አለመሳተፉ ቼልሲን ይጎዳዋል ሲሉም ይገልጻሉ። ሪስ ጄምስ እስካሁን ለብቻው ልምምድ እያደረገ እንደሚገኝ በቼልሲ በኩል የተገለጸ ሲሆን እንግሊዝ ከኖርዌይ ለምታደርገው ጨዋታ ይደርሳል ተብሎ ይጠበቃል ሲል መረጃዎችም ያሳያሉ። ኤርሊንግ ብሮት ሃላንድ በኖርዌይ ታዳጊ ክለብ ውስጥ ከነበረበት ከ16 ዓመቱ ጀምሮ ሪያል ማድሪድ ሲከታተለው እንደቆየ የተገለጸ ሲሆን አድናቆትም ሲቸሩት ቆይተዋል ሲል ዲያሮ አስ ያስነብባል። ለተጫዋቹ ቅርብ የሆኑ ወገኖች እንደሚናገሩት ሃላንድ ሪያል ማድሪድን የመቀላቀሉ ነገር የጊዜ ጉዳይ ብቻ መሆኑ ነው የተገለጸው። ሪያል ማድሪድ ለቪኒሲየስ ጁኒየርም በክለቡ ያለውን የወደፊት እጣ ፈንታ እንዲወስን የጊዜ ገደብ መስጠቱ የተገለጸ ሲሆን ሎስ ብላንኮቹ የክንፍ ተጫዋቹን የኮንትራት ሁኔታ ከኦገስት በፊት እልባት እንዲያገኝም ይፈልጋሉ። ሪያል ማድሪድ በአዲስ ውል ላይ ለመስማማት ካልቻለ ብራዚሊያን ተጫዋች ለሽያጭ የሚያቀርብ መሆኑ ነው መረጃዎችም እያሳዩም የሚገኙት። በሪያል ማድሪድ ቤት አሁንም የተለያዩ ዝውውሮችን ሊሳኩበት የሚችሉበት እድል እንዳለም እየተገለጸልንም ይገኛል። ባርሴሎና ካሪም አዲያሚን ለማስፈረም ቦሩሲያ ዶርትመንድን ይፋዊ ጥያቄ ማቅረቡ በሰበር መልኩ እየሰማንም እንገኛለን። በሁለቱ ክለቦች መካከል ውይይቶችም ቀጥለዋል። አዲያሚ በዚህ ክረምት መቀላቀል የሚፈልገው ብቸኛው ክለብ ባርሴሎናም ነው። እንዲሁም ደግሞ የዶርትመንድ ውሳኔን እየጠበቁ እንደሚገኘው ፋብሪዚዮ ሮማኖ እያስነበበም ይገኛል። ለመጀመሪያ ጊዜ የአትሌቲኮ ማድሪድ ማኔጅመንት የአልቫሬዝን የመልቀቅ እድል ማሰብ መጀመሩን ማቴዎ ሞሬቶ እያስነበበም ይገኛል። ማኔጅመንቱ ለተጫዋቹ የቀረበውን ጥያቄ ለመስማት ሀሳቡን መቀበል የጀመሩ ሲሆን ባርሴሎናም የጁሊያን አልቫሬዝን የዓለም ዋንጫ ጉዞ ከተጠናቀቀ በኋላ ለድርድሩ ይቀመጣሉ ተብሎ እንደሚጠበቅም ይገለጻል። አትሌቲኮ ማድሪድ በአሁኑ ሰዓት ላይ ጁሊያን አልቫሬዝን ክለቡን የሚለቅበትን ሁኔታ ማለትም አማራጭ እያዘጋጀም ይገኛል። ምንም እንኳን ተጫዋቹን ከስፔን ውጪ ላለ ክለብ መሸጥ ቢፈልጉም በአሁኑ ሰዓት ላይ ግን ይህ ነገር ከባድ መሆኑ ነው መረጃዎች እያሳዩም የሚገኙት። የፖል ፖግባ ሁኔታም አሁን አሳሳቢ መሆኑም ተገልጿል። ፈረንሳዩ የሞናኮ ተጫዋች ፖል ፖግባ በክለቡ ላይ ያለው ቆይታ አጠራጣሪ መሆኑ ክለቡ ተናግሯል። የሞናኮ ስፖርቲንግ ዳይሬክተር ሲናገር በክለቡ ሊቆይም ሊለቅም ይችላል ሲል አስተያየታቸውን ሰጥቷል። ጉዳዩ ውስብስብ ነው ሲሉ የገለጹት ሲሰው እንግዲህ ባለፈው የውድድር ዓመት ፖግባ እንዳሰብነው አልሆነም፣ የጠበቅነው ሌላም ነበር፣ ይህ ግን አልተሳካም ሲሉ መረጃዎችን ነው እያሳዩም የሚገኙት።